ጌታ ይባርክ። እንደምናመሻችሁ የእግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር መልእክተኛ እንደመሆን ከባድ፣ አስፈሪ፣ በጣም ጥንቃቄ የሚፈልግ ነገር በዓለም ላይ ያለ አይመስለኝም። እኔ እንደገናም ደግሞ ይህንን አገልግሎት ደግሞ ለመስጠት እግዚአብሔር መልእክተኛ ሆኖ የእግዚአብሔርን ስራ ደግሞ ለመስራት የሚያስፈልገው ራሱ ነው። ጸጋውን የሚሰጠው ራሱ ነው፣ የሚልከው ራሱ ነው። እና በመሃል ላይ ያለች በጣም ቀጭን መስመር አለች። በጣም እሱም ታማኝነት ብትባል የተባለውን ነገር ይዞ ለመሮጥ የእግዚአብሔርን ሐሳብ ለትውልድ ለማድረስ ታማኝ መሆን በጣም የሚፈልግ ነገር ነውና ታማኝ አድርጎ ስለቆጠረኝ ጌታን አመሰግናለሁ። እኔ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ሰዎች ለመግቢያ በማቴዎስ ወንጌል ምዕራፍ 2 ላይ እንሄድና ጥቂት ቁጥሮችን እኔ በአዲሱ መደበኛ ትርጉም አነባለሁ። ማቴዎስ ወንጌል ምዕራፍ 2 በንጉሥ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? የተወለደው የአይሁድ ንጉሥ ወዴት ነው? የት ነው ያለው? የት ነውስ የተወለደው? በምስራቅ ኮከቡን አይተን ልንሰግድለት መተናል ሲሉ ጠየቁ። እነዚህ ጠቢባን ናቸው። እነዚህ በጣም ከዋክብት ላይ የሚመራመሩ በጣም አዋቂዎች ናቸው። ቁጭ ብለው በደንብ ካልኩሌት የሚያደርጉ በጣም ጠቢባን ናቸው። እነሱ ናቸው ኮከቡን ቆጥረን ደርሰንበታል፣ የት ነው ግን ያለው ብለው ጠየቁ። መተናል ልንሰግድለት ነው ብለው ጠየቁ። ንጉሥ ሄሮድስ ግን በሰማ ጊዜ ታወከ። ማለት ሌላ ንጉሥ የሚሰገድለት ንጉሥ ስለመጣ ታወከ። እርሱም የካህናት አለቆችንና የአይሁድን ሃይማኖት መምህራን፣ እሱ ደግሞ በበኩሉ አለቆችን ናቸው፣ ካህናት ናቸው፣ የአይሁድ ሃይማኖት መምህራን ናቸው፣ በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም ነው የሚወለደው፣ ነቢዩ እንዲህ ብሎ ጽፏልና በትንቢት መጽሐፍ ላይ ምን ብሏል? በይሁዳ ምድር የምትገኘው አንቺ ቤተልሔም ከሌሎች የይሁዳ ገዢ በምንም አታንሺም፣ የሕዝቤ የእስራኤል ጠባቂ የሚሆን ካንቺ ይወጣልና። አንቺ ቤተልሔም ይሁዳ ይላል የኛው ትርጉም። ይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢዩ እንዲህ ተጽፏልና። በይሁዳ ቤተልሔም ነው አሉ። የት ነው ያለው ሲባል ቤተልሔም ነው። ይሄ ንግግር የመጣው ኢየሱስ ያው በተወለደበት ጊዜ ላይ ነው። ኢየሱስ በተወለደበት መች እንደሚወለድ በትንቢት የተነገረበት፣ ከተወለደ በኋላ ደግሞ እነዚህ ጠቢባን አረጋግጠው የት ነው ያለው ብለው ጠየቁ። የአይሁድ ደግሞ ሃይማኖት መሪዎቹ አስተማሪዎቹ ደግሞ ቁጭ ብለው የት እንደሚወለድ ሲጠየቁ ቤተልሔም እንደሚወለድ ተናግረዋል። እቺ ቤተልሔም በጣም የምትገርም ከተማ ናት። በጣም ትንሽዬ ከተማ ናት። ታውቃላችሁ ስለ ቤተልሔም ማለት የስሙ ትርጓሜ የዳቦ ቤት የእንጀራ ቤት ነው የሚባለው። መጽሐፈ ሩትን ስናጠና ከዚያ ዛሬ 6-7 ዓመት ብዙ ጊዜ እናነሳት ነበር። ቤተልሔም ይሁዳ ታላቅ ረሃብ እንደሆነ። ቤተልሔም ይሁዳ በጣም ትንሽዬ ከተማ ናት፣ እንደ አውራጃ ነገር ናት። በዛች ከተማ ውስጥ በጣም ብዙ አይነት ነገር ነው የሚያልፈው። እግዚአብሔር ደግሞ አይኑን ጥሎባታል። እቺ ናት እንግዲህ ቤተልሔም ይሁዳ ነው የሚወለደው። እቺ በጣም ትንሽዬዋ ከተማ ነው የሚወለደው። ስም ብዙ ያላት ከተማ አልነበረችም። ከከተሞች መካከል ብዙ የምትጠራ አይደለችም። ትንሽዬ አውራጃ ከተማ ነገር ናት። ትንሽዬ ናት። አይን የምትገባ ነገር አይደለችም። አይን የምትገባ ከዚህ በፊት የዳዊት ከተማም ትባል ነበር ቤተልሔም። አንደኛ ሳሙኤል ምዕራፍ 16 ላይ ሄዳችሁ ትዝ ይላችኋል። ሳሙኤልን ሳኦልን ከናቀው በኋላ ሂድ ቤቴል ነው ቤቴልን የላከው አንድ እሳይ የሚባል ሰውዬ አለ፣ እሱ ቤት ውስጥ ንጉሥ አዘጋጅቻለሁ ብሎ እግዚአብሔር ወደ ቤተልሔም እና ከዛ የተነሳ የዳዊት ከተማም የንጉሱ ከተማም ትባላለች። እና ቤተልሔም ይሁዳ ነው እንግዲህ ነገሩ የሆነ ያለው። ይሄ ደግሞ በትንቢቱ የተነገረለት ምንድነው? ከሌሎች ከአይሁድ ገዢዎች ወይ ደግሞ ካሉት ከተሞች ምናምን በፍጹም አታንሺም ተብሎ ትንቢት ተነግሮላታል። ግን ትንሽዬ ከተማ ናት። ቺ ከተማ በጣም የምታስገርም ከተማ ናት። ኢየሱስ ክርስቶስ ሲወለድም አቀድም እዚህ ጋር ሮቤል መሰለኝ ያነሳው ወይ ኃይልዬ አንዳቸው አንስተውታል። እረኞቹ
መተው ገብርኤል ምስራች ያበሰረበትም እዛው ነው። እረኞቹ የነበሩትም እዛው ከተማ ነው። እረኞች ምናምን ተኝተው የነበረ ጊዜ ምስራች ለዓለም ሁሉ መድኃኒት የሚሆን የምስራች ይዘው መጥቶ ገብርኤል ደስ ይበላችሁ፣ ዓለም በሙሉ የሚደሰትበት የዓለም ሳቅ ምክንያት የሆነ የዓለም ሰላም ምክንያት የሆነ ድንቅ ጌታ ተወልዷል ተብሎ ምስራች የተነገረባት ከተማ ናት። እቺ ከተማ ትልቅ ከተማ ሳትሆን በጣም ትንሽዬ ከተማ ናት። እቺ ከተማ እስከ ዛሬ ድረስ ትጎበኛለች። አላያችሁም? አንዳንድ ሰዎች እዚህ ጋር ነው የተወለደው፣ እዚህ ጋር ነው ሰፈራቸው፣ እዚህ ጋር ነው ግቢያቸው ምናምን ይላሉና በጣም ብዙ ሰዎች ለጉብኝት ከዓለም ሁሉ የሚሄዱባት ከተማ ሆናለች። የቷ ከተማ? እቺ ትንሿ ከተማ ቤተልሔም የምትባለው ከተማ። ዛሬ መልእክቴ አንድ ነው። ትንሽን ትልቅ የሚያደርግ አንድ ነገር አለ። እሱ ነው የምነግራችሁ። ትንሽን የተናቀችን ቦታ የማይሰጣትን ቤተልሔምን አይን ውስጥ የማትገባውን ትንሽ ያውራጃን ያቺን በጣም የተናቀችውን ዛሬ ድረስ ፌመስ ሆና እንድትኖር ያደረጋት ምንም እንዳይመስላችሁ የንጉሥ ከተማ ሆና ነው። ንጉሥ ይወለዳል ተባለ። ትንቢት መጣ፣ ቃል መጣ። የእስራኤል ጠባቂ ይወለድበታል ተባለ። የት? ቤተልሔም ተነግሯል። ደግሞ ምንድን ያለው ትንቢቱ? ከማንም ምን አታንሽ። ከማንም ነው ማታንሽ። እስቲ ከማንም አላንስም በሉ። ይኸውላችሁ አሁን እኛ ሰዎችን ለመብለጥ አንሰራም፣ ግን ከማንም አናንስ። እስቲ አሜን በሉ። ከማንም ነው ማታንሽው አላት። ከማንም አታንሽም፣ ከማንም ዝቅ አትይም፣ ከማንም ወርደሽ አትታይም። ምክንያቱም ገዢው ንጉሱ ጠባቂው እሱ ካንቺ ይወጣልና አላት። ይቺን ከተማ ፌመስ ያደረጋት፣ ይቺን ከተማ ተጎብኛ ያደረጋት፣ ይቺን ከተማ ከትቢያ ያነሳት፣ ይቺን ከተማ እንድትከበር እንድትወደድ እንድትፈለግ ያደረጋት አንድ ነገር ብቻ ነው። እሱም ኢየሱስ። እስቲ ኢየሱስ በሉ። አሁን ዛሬ ኢየሱስ ተወልዷል ደስ ይበለን እናምላችሁ አይደለም የመጣሁት። እኔ የመጣሁት ከማንም እንደማታንሱ እሱ ካላችሁ መቼም በምንም ሁኔታ ውስጥ ለፉ ከማንም አታንሱ። አሜን በሏ። እያልኩ ያለሁት እኮ ከማንም አታንሽም ነው። ከማንም አታንሱት ደግሞ በምንም ነው ማታንሱት። እስቲ አሜን። በምንም አታንሱም ካሉት ከአይሁድ አውራጆች ከይሁዳ ገዢዎች ከቶ አታንሽም። ከይሁዳ አሉ ከሚባሉ ገዢዎቹ ከትልልቆቹ አለን የሚሉት ብዙ ነገር ያላቸው ሪሶርስ ያላቸው ሀብት ያላቸው ክብር ያላቸው ሰዎች ያሏቸው አሉ አይደል? ከነሱ በምንም ነው ማታንሽው አላት። ለምን ካላችሁኝ የተወለደው ኢየሱስ ሁሉን በሁሉ ነው። እስቲ ከማንም አላንስም በሉ፣ በምንምም አላንስም በሉ። እስቲ በቃ ሚስጥሩ ይሄ ክርስቲያኖች፣ የእግዚአብሔር ቤተሰቦች ኢየሱስን የህይወታችሁ ጌታ ካደረጋችሁት ያ በረት የሆነው ልባችሁ ውስጥ ኢየሱስ ከተወለደ ዛሬ በህይወታችሁ ዘመን በሙሉ ተሰምቷችሁ ማያውቅ ሙላት ሊሰማችሁ ይገባል። ምክንያቱ ደግሞ ኢየሱስ ተወልዷል። እስቲ አሜን። ኢየሱስ ሲወለድ ምን ትሆኛለሽ? ከማንም አታንሽ። በቃ ቀን ይመጣልሻል ቤተልሔም። ከማንም አታንሽም፣ በምንም አታንሽም። ዛሬ ትንሽ ነሻው፣ ዛሬ ረሃብ አለብሻው፣ ዛሬ አይን ውስጥ አትገቢም። ዛሬ ተራ ከተማ ተራ ትንሽዬ መንደር ነሻው። በቃ ትንሽን ትልቅ የሚያደርግ እግዚአብሔር ልጅ ኢየሱስ አለ። ዛሬ ምንም አይነት ቤተሰብ ውስጥ ተወለዱ። ዛሬ ምንም አይነት ሰው በዙሪያቸው ሰው የለኝም ሆኗል። በጣም ብዙ ሰው የለኝም፣ እኔ ገንዘብ የለኝም፣ እውቀት የለኝም፣ ትምህርት የለኝም አይደል? ኮኔክሽን አሁን ደግሞ ያለው ኮኔክሽን የለኝም። ሰዎች ለኮኔክሽን ምንም አይኖረ። ኢየሱስ ካለ ከማንም አታንስ። ለምን ካልከኝ እሱ ሁሉም በሁሉ የሆነ ጌታ ስለሆነ። ህይወት ብትለው ህይወት አለ እሱ ውስጥ። መድኃኒት ብትለው መድኃኒት ነው። እስቲ አሜን ብሉ። አልፋ ነው ኦሜጋ ነው። እሱ ኤልሻዳይ ነው። ኢየሱስ ሁሉንም ነው። መጽሐፍ ቅዱስ ጳውሎስ ፍለጋ የሌለውን የክርስቶስን ባለጠግነት እሰብክ ዘንድ ነው የተጠራሁት አለ። ይኸውላችሁ ፍለጋ የለውም፣ ተመራምረ ማደርስበት የባለጠግነት ጥግ ነው። የክብር ጥግ ነው። የዝና ጥግ ነው። የአሸናፊነት ጥግ ነው። የኃይለኝነት ጥግ ነው። የስልጣን ጥግ ነው። እሱ አምላክ ነው። በማንም በምንም ከማንም አታንሱ። አሜን። ተራ ውድድር ውስጥ የገባችሁ ክርስቲያን እህትና ወንድሞቼ ካላችሁ ኢየሱስ ከተወለደ
ከማንም አታንሱ። ኢየሱስ ተወልዷል የሚል ሰው ካለ በደንብ አሜን ይበለኝ። ኢየሱስ የተወለደው ቤተልሔም ነው። ቤተልሔምን ከማንም አታንሺ። ካሉት በይሁዳ ካሉት አውራጃዎች በይሁዳ ካሉት ገዢዎች በምንም አታንሽም እንደተባለ ዛሬም እነግራችኋለሁ። በምንም አይነት የህይወት ውጣ ውረድ ውስጥ እለፉ፣ በምንም አይነት መንገድ ውስጥ እለፉ፣ ምንም አይነት ሁኔታ በህይወታችሁ ውስጥ ይለፍ፣ በምንም አይነት ነገር ላይ ተገኙ። አሁን ምንም ይኑራችሁ፣ ምንም አይነት ነገር ስሙ፣ በህይወታችሁ የፈለጋችሁት ነገር ውስጥ ሁኑ። ኢየሱስ ልባችሁ ውስጥ ከተወለደ ከማንም በምንም የማታንሱ ሰዎች ትሆናላችሁ። አሜን ነው። ውድድር ውስጥ ያላችሁ ሰዎች አላችሁ፣ አትወዳደሩ። ማታንሱ ሰዎች መሆን ከፈለጋችሁ ገዢው እናንተ ውስጥ ይወለድ። ክብር ለኢየሱስ ይሁን። ገዢው እናንተ ውስጥ ከተወለደ፣ አሸናፊው እናንተ ውስጥ ከተወለደ በምንም አታንሱ። መጽሐፍ ቅዱስ በወደደን በእርሱ አዋጃችን ላይ አይደል ያለው? እናውጀው እንዴ! እስቲ እጆቻችን እናንሳና ጌታ ኢየሱስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በእርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ! በምንም አታንሱም፣ ከማንም አታንሱም። ክብር ለኢየሱስ ይሁን። ህይወታችሁን ውድድር ውስጥ ከታችሁ የምትተጉ ሰዎች፣ በጣም የምትማሩ ሰዎች፣ የምትሰሩ ሰዎች፣ የምትነግዱ ሰዎች፣ ኮኔክሽን ምናምን በጣም የምትፈልጉ ሰዎች፣ ሰው በጣም መታወቅ የምትፈልጉ ሰዎች አሉ እኮ ታውቃላችሁ። በጣም ብዙ ቦታ ላይ ይገርመኛል። ስልክ እኔ አንዳንድ ቦታ እሄዳለሁ እና ሰው እንዴት ይሄ እንትናን አግኝተው ለቀቀው እንዴ ያለኝ አንድ ቀን አንድ ሰው ጣይ ከተማችን አንድ አይን ነው አሉ። በቃ ለካ እሱን መተዋወቅ እሱን መጨበጥ ሌላ ታሪክ ነው። እሱ እኔን አባሮ ነው ፎቶ የተነሳው ከኔ ጋር አባሮኝ ከኋላ ይዞኝ ከዛ በሰላም ተነሳ ፎቶ። እሺ ቴንኪው እኔም በጣም ነው የምወድ ባለቤቴ ምናምን አለ የከተማችን ትልቅ ሰው። ከዛ ዞር ብዬ ስሄድ አወቀው እንዴ ሰው ይሆናል አወኩት። እና ስልኩን አትቀበሉም ማለት ለምን እንዴ መሬት ምናምን እንዴ ሰማይን ወስጃለሁ እኮ። ክብር ለኢየሱስ ይሁን። ከማንም በምንም አታንሱ። ለምን? ቤተልሔም ነው የተወለደው እሱ። ትንሿ መንደር ነው የተወለደው ኢየሱስ። ለዚህ ነው አንድ ሰው ኢየሱስን ካገኘበት ሰዓት ጀምሮ ከውድድር መውጣት አለበት። የማይደፈርስ ሰላም አለ። እንዴት ነው የማይደፈርስም ሰላም? ደግሞ ኢትዮጵያ ውስጥ እየኖርክ ሰላም አይደፈርስም ትላለህ እንዴ? አዎ የኔ አይደፈርስ። ለምን? ኢየሱስን ይሰጠን። ክብር ለኢየሱስ ይሁን። ይሄ ኢየሱስ በቤታችሁ ሲወለድ፣ ይሄ ኢየሱስ እናንተ ውስጥ ሲኖር ከማንም ጋር አትወዳደሩ፣ ከማንም አታንሱ። ይሄ በኢየሱስ ስም ልባችሁ ውስጥ ይታተም። ከማንም አታንሱ። ማታንሱ ደግሞ በምንም አታንሱ። እንዴ ቸርዬ ምናምን ውድድር ውስጥ አትገቡ። ግድ የላችሁ። እናንተ ውስጥ ያለው ሰላም ዓለም ላይ ካለው ሰላም ይበልጣል። እናንተ ውስጥ ያለው ድል ዓለም ላይ ካሉት ድሎች ሁሉ የሚበልጥ ድል ነው። ዓለም ላይ ያለ ድል ሞትን አላሸነፈም። ሞትን ማሸነፍም አይችልም። ዓለም ላይ ያለ ድል የውጭ ኳኳታ ነው። ሰው ሁሉ አሸናፊ ይሏቸዋል፣ ያጨበጭብላቸዋል። ሰው እንደሚለን አይደለም እያሉ ሱሳይድ ያደርጋሉ ሰዎች። ዓለም ላይ ያለው ድል ውሸት ነው። እኛ ጋር ያለው ድል የእውነት ድል ነው። ሞትን ድል ያደረገ ነው። ሞትን ያሸነፈ ነው። አሜን ነው። እኛ ውስጥ ያለው ኃይል የትንሣኤ ኃይል ነው። ክብር ለኢየሱስ ይሁን። ከማንም አታንሱ፣ ከቶ አታንሱ። እመኑኝ፣ እኔ አታንሱ። ስለዚህ በጣም አትወዳደሩ። ስለማታንሱ አትወዳደሩ። ኢየሱስን በትክክል ያዙት። ጌታን በትክክል ያዙት። ደስ ይበላችሁ የተባሉት እረኞቹ ተነስተው ብድግ ብለው ገብርኤል ምንድነው ምናምን ሲሉ ታላቅ የምስራች ልነግራችሁ መጥቻለሁ። ጨለማውን የሚገፋው ለዓለም ሁሉ ለሰዎች ሁሉ የሚሆን ተሰማኝ በደንብ። ቤተልሔም የተወለደው ለቤተልሔም አይደለም፣ ለሰዎች ሁሉ የሚሆን ታላቅ የምስራች። ይሁላችሁ ይሄ እኮ ታላቅ የምስራች ነው እናንተ ውስጥ ያለው። ለሰዎች ሁሉ የሚሆን ነገር ነው እኛ ውስጥ ያለው። እስቲ እኔ ውስጥ ለሰዎች ሁሉ የሚሆን ነገር አለ። ለሰዎች ሁሉ ነው የሚለው። ለሰዎች ሁሉ የሚሆን ታላቅ የምስራች። የምስራች እኮ ነው ዛሬ ብርቅ የሆነው። በሰበር እኮ ምሰራው አዘን ነው እኮ። በሰበር ምሰማው እኮ አዳዲስ አዋጅ ነው እኮ። የሚያስፈራ አዋጅ ነው። የምትፈራው እኮ ነገር ነው የሚወጣው በየቀኑ የሚወጣው ትኩስ። አሁን ደግሞ ኢትዮጵያ ውስጥ በየቀኑ አዋጅ ሆነናል።
በየቀኑ በየሰዓቱ አዲስ ነገር ሰበር እያሉ ሐዘን ነው የሚመጣብህ። እኛ ውስጥ ያለው እኮ ታላቅ የምስራች ኢየሱስ የሚባል የምስራች። እስቲ ኢየሱስ በሉ ባካችሁ። ይሄ የተወለደ መድኃኒት የዓለም መድኃኒት ነው። ይሄ የተወለደ መድኃኒት የምስራች ነው። ደስ ይበልሽ ቤተልሔም፣ ታላቅ ንጉሥ ተወልዷል። ገዢው ተወልዷል። ጠባቂው ተወልዷል። አዳኙ ተወልዷል። ከማንም ማታንሽም ተብሎ የተነገረሽ ለዚህ ነው። ወገኖቼ በምንም አይነት ድህነትና ጉስቁልና አለፉ። ይሄ ካላችሁ ለብዙዎች የምስራች ምክንያት ትሆናላችሁ። ለብዙዎች የሰላም ምክንያት ትሆናላችሁ። የደስታ ምክንያት ትሆናላችሁ። ከማንም አታንሽም ተብሎ ተጽፎላታል። የት ነው ያለው ሄሮድስ? የት ነው የተወለደው? ቤተልሔም። ቤተልሔም እቺ ትንሿ አውራጃ ከተማ ትንሿ፣ አዎ እዛ የተወለደው ነው። ከዋክብት ተቆጥሮለት ሽቶ፣ ከርቤ፣ ወርቅ ምናምን የመጣለት እዛ ነው ያለው። እዛ ነው ንጉሥ የተወለደው። እዛ ነው ይሄ አሸባሪው የተወለደው። ይሄ የሚያውክ የሚያስደነግጠው የተወለደው። የት? ቤተልሔም፣ ትንሿ ከተማ። ወገኖቼ ሰዎች ሊንቋችሁ ይችላሉ። በሰው ፊት ምንም አይነት ሞገስ የላችሁም ይሆናል። በሰው ፊት ተቀባይነት ላይኖራችሁ ይችላል። እዚህ ግባ የሚባል ትምህርትም ዕውቀትም ስምም ስራም ላይኖራችሁ ይችላል። እግዚአብሔር ግን አይኑን ከጣለባችሁ ቻው። አሜን። ፍርሃት ቻው፣ ጉስቁልና ቻው። መጽሐፍ እንደሱ ነው የሚለው። ራስ እንጂ ጅራት አትሆኑ። ከጌታ ጋር ካላችሁ ከፍታው እንጂ ዝቅታው አይደለም የናንተ። ለዚህ ነው በወደደን በሱ ከአሸናፊዎች ሁሉ ምን እናደርጋለን? ለምንድን ነው ምን አንወዳደርም? እኛ የምንበልጠው እኮ ተወዳድረን አይደለም። ከአሸናፊዎች ሁሉ እንበልጣለን የሚለው እኮ እኛ ተወዳድረን ቀድመናቸው አይደለም። በትምህርት ቀድመን፣ በስራ ቀድመን፣ በካፒታል በኢኮኖሚ ቀድመናቸው እኮ አይደለም እኮ። ከሱ የተነሳ ነው፣ በእርሱ ነው። እሱ እኛ ውስጥ ከመወለዱ የተነሳ ነው። ድል አድራጊ የሆነው እኮ በእርሱ ነው። እኛ ጮኸን እኮ ድል አድራጊ አንሆንም። እሱ እኛ ውስጥ ስላለ ድል አለ። ለምን? ሻምፒዮን የሆነው ዓለምን ያሸነፈው ኃጢአትን ያሸነፈው ዲያብሎስን ያሸነፈው ክርስቶስ ነው እኮ እኛ ውስጥ የተወለደው። የትንሣኤ ኃይል ነው እኛ ውስጥ ያለው። ከዚህ የተነሳ ከማንም አናንስ። አሜን። እኔ ሰው የለኝም አትበሉ። እኔ ትንሽ ነኝ አትበሉ። እኔ ደካማ ነኝ አትበሉ። እሱ ካለ የሚኖራችሁ ልንገራችሁ፣ ኃይለኛ ሞገስ አላችሁ። አሜን በሉ በደንብ። ግድ የላችሁም። እኔ የምስራች ነው እየነገርኳችሁ ያለሁት። ያልኩት ከማንም አታንሱ። እስቲ በደንብ አሜን። በምንም አታንሱ። እሱ እናንተ ውስጥ ካለ ሞገስ አላችሁ። እሱ እናንተ ውስጥ ካለ አሸናፊዎች ናችሁ። እሱ እናንተ ውስጥ ካለ ድል አድራጊዎች ናችሁ። እሱ እናንተ ውስጥ ካለ በምንም አትበለጡ። እሱ እናንተ ውስጥ ካለ ሰላም አላችሁ። እሱ እናንተ ውስጥ ካለ የምስራች አለ እናንተ ውስጥ። እሱ እናንተ ውስጥ ካለ የብዙ ሰዎች ፈውስ አለ ማለት ነው። እሱ እናንተ ውስጥ ካለ እግዚአብሔር አለ ማለት ነው። እሱ እናንተ ውስጥ ካለ ክብር አለ ማለት ነው። እስቲ በደንብ አሜን በሉኝ። በኢየሱስ ስም እሱ እናንተ ውስጥ ይኖርላችሁ። ከይሁዳ ገዢዎች በምንም አታንሽ። ትንሽ ነኝ ብለሻል አይደል? አዎ አታንሽም። ለምን? ንጉሥ ይወለዳል። አሜን። የተናቀን ማክበር የሚችል ጌታ ብቻ ነው። ክብር ለኢየሱስ ይሁን። እስቲ እጃችሁ እንደዚህ በሉ። ጌታ ኢየሱስ ሆይ በእኔ ልብ ውስጥ ለዘላለም አንተ ንገስ። አንተ ካለ በልቤ በምንም አላንስ፣ ከማንም አላንስ። በነገር ሁሉ አብረኸኝ ስላለ አመሰግንሃለሁ። ዛሬ ማታ ድምፅህ መጥቶልኛል። ከዚህ ቀን ጀምሮ አነስተኛና ጥቃቅን አይደለሁም። በማንም አልበለጥም፣ ከማንም አላንስም፣ በምንም አላንስም። እግዚአብሔር ልጅ በእኔ ልብ ውስጥ አለ። ታላቁ የምስራች እኔ ልብ ውስጥ አለ። ሃሌሉያ! ክብር ለእግዚአብሔር ስጡ። ጌታ ይመስገን። ይህን የምስራች፣ ይህን የክብር ዝናብ፣ ይህን የሞገስ ጠል ይዘን በምንሄድበት ስፍራ ሁሉ ምልክት እንዲሆን በኢየሱስ ስም እንለምንሃለን። ከማንም አታንሽ፣ በምንም ነገር አታንሽ። እኔ ያለው ብለሃልና እናመሰግንሃለን። ፍርሃታችንን ስለደረመስከው፣ ጭንቀታችንን ስጋታችንን ስለመታኸው እናመሰግንሃለን። የምናልፍበት ሁኔታ፣ የምንሄድበት መንገድ፣ ያለንበት ሁኔታ ጌታ እግዚአብሔር ሆይ ስለማይከለክልህ አንተ ተገኝተህ ታሪክ ስለምትሰራ እናመሰግንሃለን። ልባችን በሐሴት ፈንድቋል።
አንተ ስላለህን ተባረክ። ሁሉ ነህ አንተ፣ በሁሉ ነህ አንተ። ተባረክ። ምስጋና ክብርም ለዘላለም ተጠቅልሎ ወደ ማደሪያህ ይግባ። ጌታ ሆይ ዛሬ በቤተ ክርስቲያን ጥላ ስር ተገኝተው አንተን ሊያመልኩ የተሰበሰቡ ቅዱሳን እህት ወንድሞቼ፣ አገልጋዮች ሁሉ በስምህ ይባረኩ። ይሄ እውነት ይከተላቸው። ይሄ እውነት ከነሱ አይለይ። ይሄንን በዓል ሲያከብሩት፣ በዚህ በዓል ዙሪያ ሲንቀሳቀሱ ከፍታውን እንዲይዙት፣ የተሰጣቸውን ቦታ ጠብቀው እንዲሄዱ እንድትረዳቸው ለምንሃለሁ። ከሽቅድድም ልጆችህን አውጣ፣ ከውድድር ልጆችህን አውጣ፣ ከፉክክር ልጆችህን አውጣ። አርፈው ላላረፉ ምሳሌ አድርጋቸው። ሰላም ሆነው ሰላም ላጡ የሰላም ምክንያት አድርጋቸው። ተፈውሰው ፈዋሽ አድርጋቸው። ብርሃናቸው በሰው ሁሉ ፊት ይብራ። ይህንን ከፊት ለፊታችን ያለውን በዓል ላንተ አሳልፈን ሰጥተናል። ምድራችንን ላንተ አሳልፈን ሰጥተናል። ጌታ ሆይ ክብር ላንተ ይሁን። በእውነት እናመሰግናለን። ስለ ሁሉ ተባረክ። ባሪያህ አመሰግናለሁ። ሁልጊዜ የክብር እንግዳችን አንተ ሁልጊዜ ኑርልን። ማንም አይኖር፣ አንተ ኑርልን። አንተ ሁልጊዜ ተገኝልን። አንተ ባለህበት ኑሯችን፣ ህይወታችን፣ ፍጻሜያችን ይሁን። ጌታ ሆይ ቃልህን ጠብቀህ በመካከላችን ስለሰራው ስራ ሁሉ ተባረክ። አንድ ቀን በክብር በመንግስቱ እንገናኝ። አሜን።